የትግራይ ህልውና በተረት ላይ የተመሰረተ መሆን የለበትም ሲሉ አቶ ጌታቸው ረዳ ገለጹ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ጨረታ ለማቅረብ የተገደደበትን ምክንያት የባንኩ ዋና ገዢ ተናገሩ። አንዳንድ የኢትዮጵያ የፖለቲካ ድርጅቶች የጎረቤት ሀገር ሉዓላዊ ግዛት የመንጠቅ መርዛማ አጀንዳን ምክንያታዊ ለማድረግ እየጣሩ ነው ሲል የኤርትራ መንግስት አስጠንቅቋል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱን አበይት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ኢሊያስ ክፍሌ ነኝ። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለ ድርጅታችን ቴምር ሪል ስቴት እስከ 40% የሚደርስ ልዩ የበዓል ቅናሽ በዲፕሎማቶች መንደር ለኢንቨስትመንት ቢሮ ለመኖሪያ ምቹ በሆነው ሳር ቤት ላይ በካሬ 64200 ብር ብቻ ባለ 2 እና ባለ 3 መኝታ አፓርትመንቶችን ይዞሎት መጥቷል። በተጨማሪም ንግዶን ለማዘመን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት በምናስገነባው ሶስተኛውና የመጨረሻው ግራውንድ ፕላስ 5 የንግድ ሞላችን ላይ ከ900 ሺህ ብር ቅድመ ክፍያ እንዲሁም ከጠቅላላ ከ3 ሚሊዮን 900 ሺህ ብር ብቻ የሱቅ ባለቤት ይሁኑ። ቴምር ሪል ስቴት። መልካም በዓል። አንዳንድ የኢትዮጵያ የፖለቲካ ድርጅቶች የጎረቤት ሀገር ሉዓላዊ ግዛት የመንጠቅ መርዛማ አጀንዳን ምክንያታዊ ለማድረግ እየጣሩ ነው ሲል የኤርትራ መንግስት አስጠንቅቋል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ከቅርብ ጊዜ ወዲህ በኢትዮጵያ ውስጥ የሚገኙ አንዳንድ የፖለቲካ ቡድኖች አደገኛ አባዜያቸውን በከንቱ ማራመድ ቀጥለዋል በማለት በማህበራዊ ትስስር ገጻቸው አስፍረዋል። አንዳንድ ጊዜ በጣም ተንኮለኛ አካሄድ በማራመድ በሌላ ጊዜ ደግሞ አጀንዳቸውን ታሪካዊና ህጋዊ በሚመስል ስልጡንነት በመደገፍ የጎረቤት ሀገር ሉዓላዊ ግዛት የመመኘትና የመንጠቅን መርዛማ አጀንዳን ምክንያታዊ ለማድረግ እየጣሩና እየሰሩ ነው በማለት የኤርትራው ባለስልጣን በስም ያልጠቀሷቸውን የኢትዮጵያ የፖለቲካ ድርጅቶች ከሷል። የኤርትራው ሚኒስትር የማነ ገብረ መስቀል ትላንት ሚያዝያ 24 ቀን 2017 ዓ.ም በጻፉት ይህ ጽሑፍ አንዳንድ የኢትዮጵያ የፖለቲካ ድርጅቶች ብቻ በማለት ቡድኖቹን በስም ከመጥራት ቢቆጠቡም ከቀናት በፊት ሚያዝያ 19 የስራ አስፈጻሚ ኮሚቴውን መግለጫ ያሰራጨው የአማራ ብሔራዊ ንቅናቄ አብን ኤርትራን በተመለከተ የያዘው አቋምን መዘገባችን ይታወሳል። ይህም መነጋገሪያ መሆኑ ይታወቃል። የአብን የስራ አስፈጻሚ ኮሚቴ ኤርትራን በተመለከተ ያደረገውን ግምገማ አስመልክቶ እንደገለጸው አሁን ላይም በአማራ ክልል እንዲሁም በኦሮሚያ ክልል አንዳንድ አካባቢዎች የሚስተዋለውን የጸጥታ ችግር ለማባባስ ከሚሰሩ ኃይሎች ጋር ሻዕቢያ የአጋርነት ዝንባሌ እንዳለው መረጃዎች ያሳያሉ ብሎ ነበር። በተጨማሪም ሻዕቢያና ወያኔ የመሩ የጣምራ መንግስታት የፖለቲካ መድረኩን በተቆጣጠሩበት ዘመን በተናጠል ስምምነትና በሁለትዮሽ መመሳጠር በሽግግር መንግስቱ ወቅት የተገንጣይነት አጀንዳውን የኢትዮጵያ ሕዝብ ባልተሳተፈበት በቀላሉ እንዲሳካ አድርገዋል። ከዚህ ጋር በተያያዘ ፓርቲያችን አብን ኤርትራ የሚባለው ሀገር የተመሰረተበት ታሪካዊ ሂደት ቅቡልነት ላይ ጥያቄ ያለው ከመሆኑም ባለፈ ኢትዮጵያ ሀገራችን ታሪካዊ ይዞታዋ ከሆነው የባህር በር የተገፋችበት የሸፍጥ አካሄድ እንደገና ይፋና ቀዳሚ ሀገራዊ አጀንዳ ሆኖ እንዲያዝና ቁርጠኛ ትግልም እንዲደረግበት ይጠይቃል ሲል የአማራ ብሔራዊ ንቅናቄ የስራ አስፈጻሚ ኮሚቴ መግለጹን ተከትሎ መነጋገሪያ ሆኗል። የአብን መግለጫ በአንድ በኩል የሀገርን ጥቅም ለማስጠበቅ በመሞገት በመልካም ጎኑ ሲደገፍ፣ በሌላ በኩል መግለጫው በቀጥታ ወደ ጦርነት የሚገፋፋ ነው በሚልም እየተተቸ ነው። የኤርትራው የማስታወቂያ ሚኒስትር የማነ አሁንም ደጋግመን ማስገንዘብ የምንፈልገው ይህ ድርጊት ከፍተኛ የፖለቲካ ስድብና ንቀት እንዲሁም በፍጹም ሊጣስ ቀርቶ ሊታሰብ እንኳን የማይገባ ቀይ መስመር መሆኑን ነው በማለት አሳስበዋል። የኢትዮጵያ መንግስት ብሔራዊ ጥቅሜንና መብቴ ነው የሚለው የባህር በር ጥያቄን ለማሟላት እየተደረጉ ያሉ ጥረቶች እና ሀሳቦች በተለያዩ ሀገራት እንደ ስጋት እየታዩ ሲሆን በኢትዮጵያ መንግስት በኩል በጥያቄው አካሄድ ላይም በተለይም በዲፕሎማሲው ረገድ ክፍተት ስለመኖሩ ሲተች ይደመጣል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ በጨረታ ለማቅረብ የተገደደበትን ምክንያት የባንኩ ዋና ገዢ ተናገሩ። በቅርቡ በተካሄደው የዓለም አቀፉ የገንዘብ ተቋም IMF እና የዓለም ባንክ ዓመታዊ ጉባኤ ጎን ለጎን በዓለም አቀፍ የገንዘብ ተቋም አማካኝነት የተሰናዳ የማዕከላዊ ባንክ ገዢዎች ውይይት ተደርጓል። በዚህ ውይይት መድረክ ላይ አቶ አበበ አምሮ የዓለም አቀፉ የገንዘብ ተቋም IMF የአፍሪካ ዳይሬክተርና የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ውይይት ሲያካሂዱ የውጭ ምንዛሬ ገበያው እንዳይረጋጋና ባንኩ የውጭ ምንዛሬ ጨረታ ለማካሄድ እንደተገፋ
የብሔራዊ ባንክ ገዢው ተናግረዋል። የኢትዮጵያ ኢኮኖሚ በግብርና ላይ የተመሰረተ በመሆኑ መንግስት ባለፉት ጥቂት ወራቶች ከፍተኛ መጠን ያለው የአፈር ማዳበሪያ ከውጭ ገዝቶ በማስገባት ላይ ነበር። ይህንን ወቅታዊ ሁኔታ መሰረት በማድረግ በገበያው ውስጥ የውጭ ምንዛሬ ግብይት ተመን ጭማሪ አሳይቷል ያሉት የባንኩ ገዢ ብሔራዊ ባንክ በገበያ ውስጥ ያሉ ችግሮችን መሰረታዊ መነሻ ምን እንደሆነ በመረዳትና የማስተካከያ እርምጃ በመውሰድ ሪፎርሙን ተግባራዊ እያደረገ ሲሆን ይህንን ወቅታዊ ችግር መነሻ በማድረግ በኤክስፖርቱ ዘርፍ በተለይም ደግሞ በወርቅ ኤክስፖርት ከመጣው ከፍተኛ የውጭ ምንዛሬ ግኝት ውስጥ የተወሰነውን በግልጽ ጨረታ ለባንኮች በማቅረብ የውጭ ምንዛሬ ገበያውን የማረጋጋት እርምጃ በመወሰዱ ችግሩ እየተስተካከለ መጥቷል ብለዋል። አቶ ማሞ አክለውም ይህ ሪፎርም ተግባራዊ ከመደረጉ በፊት በየቀኑ የሚያስጨንቀው ጉዳይ የሀገሪቱ የውጭ ምንዛሬ ክምችት ማሽቆልቆል ነበር ያሉ ሲሆን ሪፎርሙ ተግባራዊ ከተደረገ በኋላ ግን የሀገሪቱ የውጭ ምንዛሬ ክምችት በ3 እጥፍ ሲጨምር በባንክ ኢንዱስትሪ ውስጥ ያለው የውጭ ምንዛሬ ክምችት ደግሞ በ2 እጥፍ መጨመሩንም ተናግሯል። በሪፎርም ወቅት ያጋጠመውን ችግር በተመለከተ የተናገሩት የብሔራዊ ባንክ ገዢው ለአብነትም በውጭ ምንዛሬ ግብይት ላይ በባንኮች መካከል ውድድር እየታየ አለመሆኑን በመጠቆም ይህንን ማረም ይገባል ሲሉ አስገንዝበዋል። የትግራይ ህልውና በተረት ላይ የተመሰረተ መሆን የለበትም ሲሉ አቶ ጌታቸው ረዳ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትና በአሁኑ ወቅት በጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች ልዩ አማካሪ ኃላፊነት ላይ የሚገኙት አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ በታሪክ ብዙ ጀግኖች ቢኖሩንም አሁንም በማይመለከታቸው ጉዳይ አደጋ ውስጥ የከተትናቸው ብዙ አመራሮች አሉ ብለዋል። ከነዚህ ውስጥ ግን የትኛው የትግራይ ህዝብ በቅንነት ያገለግላል? የትግራይ ህዝብን ለማገልገል እየሞከሩም የሚሰርቁት የትኞቹ ናቸው? ህዝቡን በራሳቸው ውዝግብ እንዲጠመድ በማድረግ የግል ጥቅማቸውን የሚያሳልጡትስ እነማን ናቸው? የሚለውን የማወቅ እድሉን አግኝቻለሁ ያሉት አቶ ጌታቸው ረዳ የትግራይ ህዝብ የጀግንነት ታሪክም ሆነ የህልውና ጉዳይ በወታደርም ሆነ በፖለቲከኛ ነኝ ባይ ተረት ላይ እንዲመሰረት መፍቀድ የለበትም ሲሉ አስምረዋል። መጋለጥ ያለበትን ሁሉ በማጋለጥ የህዝቡን ህልውና ማስጠበቅ ይገባል ያሉም ሲሆን ይህንን ማድረግ ከተቻለ ከአቅም በላይ የሚሆን ነገር የለም ብለው እንደሚያምኑም ገልጸዋል። በአቶ ጌታቸው ረዳ የሚመራው ከህወሓት የተከፈለው ቡድን አዲስ የፖለቲካ ድርጅት ለማቋቋም በሂደት ላይ መሆኑ የተገለጸ ሲሆን ይህ አዲስ በምዝገባ ሂደት ላይ የሚገኘው የፖለቲካ ፓርቲ በሊበራል ዲሞክራሲ ጽንሰ ሐሳብ የሚከተልና ቡድኑ ፓርቲውን ለጊዜው ትግራይ ሊበራል ዲሞክራሲያዊ ፓርቲ በማለት ለመሰየም መወሰኑም ተገልጾ ነበር። ይህንን በሚመለከትም አቶ ጌታቸው ረዳ እስካሁን በይፋ የሰጡት ውሳኔና ምላሽ የሌለ ሲሆን የትግራይን ህዝብ አንድነት የሚያስጠብቅና ህልውናውን አደጋ ላይ የማይጥል አደረጃጀት ለመፍጠር ከህዝብ ጋር መምከር እንደሚፈልጉ ከ2 ቀናት በፊት መግለጻቸው ይታወሳል። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝንላችሁ አበይት ዜናዎች ያደመጣችኋቸው ነበሩ። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። መልካም ጊዜ።